ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ይዤላችሁ የመጣሁት አቮካዶ፣ ማር እና ሎሚ ነው። ባለፈው በሰራሁት ቪዲዮ ላይ ምናልባት እርድና አቮካዶ የማይመች ሰው ካለ ይሄንን እንደ አማራጭ መጠቀም እንችላለን። አቮካዶ፣ ሎሚና ማር አርጌ በደንብ አርጌ በሹካ ውህድ ሰራለሁ ማለት ነው። እንግዲህ በጣም ትንሽ ስለሆነ ፍሪጅ ማስቀመጥ ስለማንችል ሰርቼ ምናምን ሰርተን ወደ አሁኑ መቀባት ያለብን ነገር ስለሆነ ፍሪጅ የማይቀመጥ ነገር ስለሆነ መብዛት የለበትም። በትንሹ ነው ሰርተን የምንጠቀሙ። አንደኛ ፍሬሽ ነው፣ ሁለተኛ ደግሞ እንደዚህ እጥር ምጥና አድርገን ስንጠቀም ነው የበለጠ ጥቅም የምናገኘው። አሁን ፍሪጅ ብገባ አቮካዶ የመጥቆር ባህሪ ያለው። ስለዚህ እንደዚህ ክሬም አድርገን ከጨረሰን በኋላ እኔ በሴራቪ ነው ፊቴን የምታጠበው። ሁሌም እንደማሳያችሁ ቀደም ብዬ ነው የታጠብኩት። አሁን ፊቴ ደርቋል። ስለዚህ እቀባለሁኝ ማለት ነው። እኔ ወፈር አርጌ ነው የሰራሁት፣ ወፈር አርጌ እቀባለሁ። ትንሽ ማር በዝቶበታል፣ ግን ጥሩ ነው። ምናልባት አላርጂክ እንዳይሆንባችሁ መጀመሪያ እጃችሁ ላይ ወይ ደግሞ እግራችሁ ላይ ሞክራችሁ ነው መቀባት ያለባችሁ ማለት ነው። እንደዚህ ያለ ውህዶች ቤታችን ውስጥ ስንጠቀም አንደኛ ፍሬሽ ነው፣ ሁለተኛ ጉዳት የለውም፣ ሶስተኛ ለውጥም በደንብ ቶሎ ነው የምናየው። አሁን የአቮካዶና የማር ትንሽ ሎሚ ጠብ አድርገንበት ስንሰራ ውህድ ፊቴ ራሱ አሁን ቅባታማ ነው የሚሆነው። በተፈጥሮ ፊቴ በጣም ደረቅ ነው። ይሄንን ውህድ ስቀባ ግን የሚሰማኝ ሰላም ራሱ ልነግራችሁ አልችልም። በጣም ነው ፊቴ ልስልስ ብሎ የሚያምርልኝና የሚጎዳ ነገር አይደለም፣ ብዙ ወጪ የሚያስወጣ ነገር አይደለም። ስለዚህ ቤታችን ውስጥ እንደዚህ እያደረገ ስንጠቀም እኛ ተጠቃሚ እንሆናለን ማለት ነው። እንግዲህ እንደምታውቁት ገበያ ላይ ብዙ ክሬሞች አሉ። የሚያቀላ አለ፣ ማዲያት ያጠፋል ተብሎ አለ፣ ብጉር ያጠፋል ተብሎ አለ። ያ ሁሉ እንግዲህ ለጊዜው አሪፍ ነው፣ ያጠፋል። ከዛ በኋላ ደግሞ ይዞብን የሚመጣው ጣጣ ያ ሁላችሁም ታውቁታላችሁ። ይሄኛው ቤት ውስጥ የምንሰራ ግን ያን ያህል ጉዳት አያመጣብንም። ሳና በዛ በሳምንት 2-3 ብንጠቀም ምንም ችግር የለውም። ቤት ውስጥ ያለ ተፈጥሯዊ ነገር ስለሆነ ማርም ተፈጥሮ መሆን አለበት። የተፈጥሮ እንግዲህ የስኳር የተቀላቀለበት አንዳንድ ነገሮች የተቀላቀሉበት ማሮች ስላሉ ንጹህ ኦርጋኒክ ማር መጠቀም ጥሩ ነው ማለት ነው። ግን ወደ ክሬሙ ምናምን ስመጣ እኔ ከዚህ በፊት ማዲያት ነበረብኝ፣ በጣም ኃይለኛ ማዲያት ነበረብኝ። ብዙ አይነት ክሬሞችን ተጠቅሜ ያለው ያተረፍኩት ነገር ቢኖር የሚገርማችሁ ፊቴ ሳስ በቃ ፀሐይ ላይ ሲወጣ ወዲያው ይቀላል፣ ብርድ ሲመጣም እንደዛ ያደርገኛል። ቆዳዬ ሳስቶ በቃ ምን ልበላችሁና ማዲያቴንም ያጠፋልኝ እንደዚህ ቤት ውስጥ በሚሰሩ ነገሮች ነው። እያንዳንዷን ነገር እየሰራው ምናምን አሳያችኋለሁ። በዚህ አጋጣሚ እኔ በእጄ ነው በጣቴ ነው የምቀባው። በብሩሽ ጭራሽ አይሆንልኝም። በቃ ብዙ ጊዜ ሞክሬ ያለው ግን አይመጣልኝም። በቃ እንዴት እንደሆነ አላቅም፣ አያረካኝም። ስለዚህ በጣቴ ነው ብዙ ጊዜ የምቀባው ማለት ነው። እናንተ ከቻላችሁ በብሩሽ ተቀቡ፣ ካልሆነ ደግሞ እንደኔ ያርጋችሁ መቀባት ትችላላችሁ። እና ገበያ ላይ ያለው ክሬም በተለያየ ኬሚካል ስለሚሰራ ረዥም እድሜ እንዲኖረው አድርጎ ነው የሚሰሩት። ረዥም እድሜ እንዲኖረው ተደርጎ ሲሰራ ደግሞ ብዙ ኬሚካሎች ይገቡበታል። ያ ደግሞ ፊታችን ላይ በጣም ጉዳት ያመጣልና ይሄንን የምላችሁ ዝም ብዬ ሳይሆን እኔ ሞክሬ ስላየሁት ማዲያትን ለማጥፋት ብዙ ዋጋ ስለከፈልኩኝ። ግን ያተረፍኩት ነገር ቢኖር ደግሞ በሽታ ነው። በቃ ፊቴ ሳስቶ ምንም አይነት ነገር አይችልም፣ ብርድ አይችልም፣ ፀሐይ አይችልም። በቃ እና ከባድ ነው። ስለዚህ ያ ከሚሆን አንደኛና ዋነኛ እንግዲህ አመጋገባችንን ማስተካከል ነው። አመጋገብ በራሱ በጣም ተጽዕኖ አለው። ስለዚህ አመጋገባችን አስተካክለን ሁሌም እንደምለው ውሃ ኮመን ነገር ነው። እስከ 3 ሊትር ከ2 እስከ 3 ሊትር በየቀኑ እየጠጣን ቤት ውስጥ የሚሰራውን እንደዚህ ውህዶች
እየተጠቀመን ፊታችን ማፍካት እንችላለን ማለት ነው። በየጸጉር ቤቱ ሄደን የተለያየ ነገር ከምንጠቀም አንዴ እንትን ይሄ አንዴ ስክራፕ አንዴ ምን እያለን ፊታችን ከምንል ከምንጎዳ ቤታችን ውስጥ ስክራፕም ሰርቼ ያሳያችኋለሁ። ሰርተን ብንጠቀም ይሻላል። አሁን ፊቴን እንዳያችሁ ነው። በጣም ነው የተመቸኝ። ልስላሴውን ደግሞ ልነግራችሁ አልችልም። በቃ ልስልስ ነው ያለው። እኔ ስታጠብ መጀመሪያ ለመቀባት ስዘጋጅ እታጠባለሁኝ። ከዛ በኋላ ግን ተቀብቼ ከጨረስኩ በኋላ መጨረሻ ላይ አልታጠብም በሳሙና በውሃ ብቻ ነው የምታጠበው። በውሃ ብቻ ነው ታጥቤ የምተው። ለምን አቮካዶ የራሱ ቅባት ስላለው፣ ስለዚህ ፀሐይ ላይም ስለማልወጣ እንደዚህ አድርጌ ነው የምተው ማለት ነው። ከዛ ጽድት ነው የምለው ፊቴ ራሱ ያው 2 ሊትር ውሃ እንዳለ ሆኖ አታክልት መብላት እንዳለ ሆኖ እንትን የፀሐይ መከላከያ መጠቀም እንዳለ ሆኖ ማለት ነው። እንደዛ እያደረገን ፊታችን እንዳይሸበሸብ እንዳይበልዝ ሌላ ነገር ውስጥ እንዳይገባ አድርገን መጠቀም እንችላለን ማለት ነው። የሀገሬ ልጆች እንግዲህ ይሄንን ይመስላል። በሚቀጥለው ቪዲዮ ደግሞ እስከምንገናኝ መልካም ጊዜ